ባህር ሳይኖር የባህር ኃይል ሳይኖር የባህር ኃይል ዋና መስሪያ ቤትን ገንብቶ መጨረስ ምን ያህል እርግጠኝነት ነው? የአንካራው ስምምነት እኮ ሙሉ በሙሉ የአዲስ አበባውን ሜሞራንደም ኦፍ አንደርስታንዲንግ የፋቀ ነው ሲሉን ነበር። መፋቅ ጥርስ ነዋ። ቀጠናው ላይ ያሉ ፖለቲከኞች እንዲህ ትርምስምስ ለመፍጠር የሚጥሩት የኢሳያስ አፈወርቂ ውሾች እንዲህ በጩኸት ጆሮአችንን የሚያደነቁሩት የኢሳያስ ጠጠሮች ከዛም ከዚህም በመጣልና ራሳቸውን በመወርወር ሊያደሙንና ሊፍቁን የሚታገሉን አንዳንዱ ያልሞተ ሰው ሞተ ይላል። አብይ አህመድ ሞተ የተባለ ሀገራዊ አጀንዳን ቀስቅሶ አባራውን አራግፎ እንደዚህ ያቆመዋል። ታቡ የነበረን ጉዳይ ቀዶ ነውር ተብሎ የተቀመጠን ጉዳይ ነውር እንዳላይደለ ያሳይቶ ኢትዮጵያ የምትባል ሀገር በልኳ እንደምትቆም በከፍታዋ እንደምትቀጥል አሁን መጥተ ኢትዮጵያ ትፈርሳለች፣ አገዛዝ ይፈርሳል፣ መንግስት ይናዳል፣ እንዳለው ምናምን ብትል ራስን የምትናደው። ኢሳያስ የሚፈራው ይሄንን ህንጻ ነው። ኢሳያስ የሚቦካው ይሄንን ፎቅ ነው። ምክንያቱም ይሄ ፎቅ የሚያዘው መልህቅ የት ይቀመጣል? አሰብና ምጽዋ ላይ ከነበሩ መልህቅ መጣያዎች እኮ ሁለት ፍሬ ምናምን አንድ ፍሬ ሁለት ፍሬ ሶስት ፍሬ እኮ ያስቀረው ሰውየው እንዳለ ከጥቅም ውጭ አድርጎታል። አለቀ ያላችሁት ጨዋታ ሁሉ አለ። በሶማሊያ በኩልም ጨዋታው አለ፣ በሶማሌላንድ በኩልም ጨዋታው አለ። ጅቡቲ ጋርም አጣጣንም። ባህር ሳይኖር የባህር ኃይል ዩኒፎርም እንዴት ያስለብሳል ሲባል ነበር። ባህር ኃይል በሚመለከት ውሃ የሌላት ምልታረግበት ምናምን ይባላል። እንኳን እኛ በ60 ሜትር ርቀት ላይ ያለን ተውና ከቻይና እኮ መጥተው ቀይ ባህር ብለዋል። ከአሜሪካ መጥተው ቀይ ባህር ብለዋል። የኛን አይነት የህዝብ ቁጥር ያለው ወደብ የሌለው ሀገር ዓለም ላይ የለም። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ባህር ኃይል ሲባል የሚቃወሙ ሰዎች አሉ። እኔ ይገርሙኛል። ዝግጅት እንዴት ይጠላል? አብይ አህመድን በኢትዮጵያዊነት ሊከሱት ይሞክራሉ። ኢትዮጵያዊነት በወሬ አይደለም በስራ ነው። ይህንን ደፋር ስራ፣ ይህንን ረቂቅ ስራ፣ ይህንን ከፍ ያለ ስራ ልቡ ኢትዮጵያዊ ያልሆነ ሰው አይሰራው። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ 1 መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምንም የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? ዮሐንስ ኮርነር ዛሬም ዳግም ሰዓትና ጊዜውን ጠብቆ መጥቷል። ዛሬም በቆይታችን እንደተለመደው ዕለታዊ ቤት ጉዳዮችን ነው የምናነሳው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ። ዛሬ ግን የሰበሮች ሰበር የሆነ ጉዳይ ነው ይዘን የመጣ ነው። በጣም በርካታ ጉዳዮችን የምንፈተፍትበት፣ በጣም በርካታ ጉዳዮችን የምናነሳበት፣ በጣም በርካታ ጉዳዮችን የምንመለከትበት ልዩ ጥንቅርም ነው የሚሆነው። ኢሳያስ የፈራው ህንፃ፣ የጃን ሜዳ ፎቅ፣ የኤርትራ ጀነራሎች የፈሩት ደርሷል። አፍሪካ ቢዝነስ ኢንሳይደር እጅግ ድንቁን እጅግ ብርቅ የሆነውን የኢትዮጵያን ትጥቅና የኢትዮጵያን ከፍታ ጠቅላይ ሚኒስትር አብይ አህመድ ሩሲያ ድረስ ተጉዘው የዘረጉትን የጠቅላይ ሚኒስትር አብይ አህመድ የውጭ ፖሊሲ፣ የጠቅላይ ሚኒስትር አብይ አህመድ የጸጥታ ተቋማት ዝማኔ ሪፎርም ተዘርግቶ ሩሲያ ድረስ ሄዶ የካና እንጦጦ ተራራ መሃል ላይ ያሰረውን የጃን ሜዳውን ግዙፍ ህንፃ ምስጢር እናነሳለን። እሱን እናወጋለን። የባህር ኃይል፣ የባህር በር፣ ቀጠናው ላይ ያሉ ሀገራቶችስ ለምን ተርበደበዱ የሚለውን እንመለከታለን። የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኤርትራውያን ወደ ኢትዮጵያ ሲመጡ እንደ ሀገራቸው እንዲስተናገዱ ይደረጋሉ። ኢትዮጵያ ከቀጠናው ሀገራት ጋር ያላትን ግንኙነት ሰላማዊ በሆነ መንገድ ታስቀጥላለች። ችግሮቻችንን ለመፍታት ጥረት እናደርጋለን። ምንም እንኳን ዛቻ ቢኖር
ማስፈራሪያ ቢኖርም አንወርድም አይነት ንግግርን አድርገዋል። በእሳቸው ንግግር በኩልም የኢትዮጵያን ቅኔ የምንፈትሽና የምንበረብር ነው የሚሆነው። የኢትዮጵያ የባህር ኃይል እንደምታውቁት ቀጠናው ላይ ያሉ ሀገራት ጠቅላይ ሚኒስትር አብይ አህመድን የጎሪጥ ማየት የጀመሩት የባህር ኃይል ወይ ደግሞ የባህር በር የሚለውን ጥያቄ ማንሳታቸውን ተከትሎ ነው። እንደውም ጠቅላይ ሚኒስትር አብይ አህመድ ይህን ጥያቄ ካነሱ በኋላ አንዳንድ ቀጠናው ላይ ያሉ ሀገራቶች ልክ እንደ ጅቡቲ ያሉ ምን ይላሉ? ለኮሜርሻል የሚሆን ወደብ ከኛ ተጠቀሙ፣ የጦር ቤዝ ግን አታደርጉትም ይላሉ። ለነ ጃፓን የሰጡትን የጦር ቤዝ ለኢትዮጵያ ሲሆን ይነፍጋሉ፣ የድሬዳዋን ውሃ እየጠጡ። ከዚህ በላይ ስላቅ ግን የለም። አፍሪካ ቢዝነስ ኢንሳይደር ትላንትና ይዞት በወጣው አንድ ዘገባ ላይ ላንድ ሎክዷ ሀገር የባህር ኃይሏን ዋና መስሪያ ቤት ጃን ሜዳ ላይ ገንብታ አጠናቃ 95%ን መጨረሷን ይናገራል። ይህንን መስሪያ ቤትም ስትገነባ ከሩሲያ ጋር በልዩነት እንደሰራችም ያትታል። ሩሲያ በአጋርነት ከኢትዮጵያ ጋር አብራ እንደቆመችም ጽሑፉ ይናገራል። የኢትዮጵያ መንግስት ይህንን የባህር ኃይል ዋና መስሪያ ቤት ግንባታ ኢትዮጵያ ካለችበት ቀጠናዊ ሁኔታ አንጻር የባህር ኃይል ያስፈልጋታል የሚለውን ጉዳይ በማመን መስራት መጀመሩንም ይናገራል። ከ1993 ከኤርትራ ሀገርነት ጀምሮ በር ተዘግቶባት በር ተቆልፎባት እንደቆየች ኢትዮጵያን ያትትና አሁን ላይ ግን ይህንን አርጊው ማድረግ የጀመሩ ይህንን የሚጋፈጡ መሪዎች ኢትዮጵያ ማግኘቷንም ይናገራል። ይህ ሆኖ ሳለ ኢትዮጵያ ግን የባህር ኃይል መስሪያ ቤቷን ሰርታ ጨርሳለች። ባህር ሳይኖር የባህር ኃይል ሳይኖር የባህር ኃይል ዋና መስሪያ ቤትን ገንብቶ መጨረስ ምን ያህል እርግጠኝነት ነው የሚለውን መመልከት ያስፈልጋል። ምናልባት ጠቅላይ ሚኒስትሩ ጋር ቀረብ ብለው ይህንን ሐሳባቸውን የሰሙ ሰዎች ጠቅላይ ሚኒስትሩ ላመኑበት ነገር የሚሄዱበትን ርቀት የሚያውቁ ሰዎች ልክ እንደ ኢሳያስ አፈወርቂ ያሉ ሰዎች የጃን ሜዳው ህንፃ በጣም ነው የሚያስፈራቸው። የካውና የእንጦጦ ተራራ መሃል የተቀመጠው የጃን ሜዳው ባለግርማ ዋና መስሪያ ቤት እንደ ኢሳያስ አፈወርቂ ያሉ ሰዎችን በደንብ ነው የሚያስፈራቸውም የሚያስደነግጣቸው። ምክንያቱም ሰውየው የባህር ኃይል እንደሚኖረው እርግጠኛ የሆነው የባህር በር እንደሚያገኝ እርግጠኛ ሆኖ ነው። ጨርሶ ነው የጀመረው። ሰርቶ ነው ስራውን ያስቀጠለው። እዚች ጋር አንድ ጨዋታ እንጨምር። የሶማሌላንዱ ፕሬዝዳንት ከሰሞኑ ወደ አዲስ አበባ ይመጣሉ። ወደ አዲስ አበባ የሚመጡት ደግሞ ሙሴ ቤሂ አዲስ አበባ መጥተው የተፈራረሙትን ሜሞራንደም ኦፍ አንደርስታንዲንግ ላይ ከኢትዮጵያ መንግስት ጋር ለመነጋገር። አንዳንድ የቀጠናው ፖለቲካ በላችነን የባህር ፖለቲካ አዋቂ ከኛ በላይ የለም፣ አብይ አህመድ አብቅቶለታል የሚሉ ሟርት ነጋሪዎች ሰውየው ወደ ባባ ኤርዶዋን ሀገር ተጉዞ ረሲብ ጣይብ ኤርዶዋን መሃል ላይ ቆመው ከሐሰን ሼክ መሐመድ ጋር ተፈራርሞ ሲመጣ ለመነጋገር ተደራድሮ ከአንካራ ተነስቶ ወደ አዲስ አበባ ሲመለስ አይ የአንካራው ስምምነት እኮ ሙሉ በሙሉ የአዲስ አበባውን ሜሞራንደም ኦፍ አንደርስታንዲንግ የፋቀ ነው ሲሉን ነበር። መፋቅ ጥርስ ነዋ። እንግዲህ ምን ትሉ? አሁን ምን ትሉ? የሶማሌላንድና የኢትዮጵያ ስምምነት ከተሰረዘ የሚሰረዘው ኢትዮጵያ ሌላ አግኝታ አልፈልግም ብላ ወይ ደግሞ ሶማሌላንድ የሀገርነቱ ቅና አልፈልግም ብላ ነው የሚሆነው። ምክንያቱም ሁለቱ ያስምምነት የተፈረመው በሚቹዋል ቤኔፊት ነው፣ በጋራ ጥቅምና በጋራ ተጠቃሚነት ላይ ነው። ሙሴ ቤሂ አዲስ አበባ መጥቶ ከአብይ አህመድ ጋር ሲፈራረም
የተፈራረመው ለስጦታ አይደለም፣ ችሮታ አይደለም፣ ረድቶንም አይደለም። የሶማሊያ ጨዋታ ተዘግቷል። አንዳንድ ጨዋታዎችን አንዳንድ ቀጠናዊ ጨዋታዎችን ስታይ ሁሌ እንደምለው ለኢትዮጵያ ዩኒቨርስ አዳልታላታለች ማለት ነው። ከባድ ነው። ቀጠናው ላይ ያሉ ፖለቲከኞች እንዲህ ትርምስምስ ለመፍጠር የሚጥሩት የኢሳያስ አፈወርቂ ውሾች እንዲህ በጩኸት ጆሮአችንን የሚያደነቁሩት የኢሳያስ ጠጠሮች ከዛም ከዚህም በመጣልና ራሳቸውን በመወርወር ሊያደሙንና ሊፍቁን የሚታገሉን ለዚሁ ነው። ለዚህው ነው። ሌላ ምንም ዓላማ የላቸው። የሚያውቁትን ስለሚያውቁም ጭምር ነው። እንደምታውቁት የኢትዮጵያ ይሄ የባህር ኃይል ግንባታ ጠቅላይ ሚኒስትር አብይ አህመድ 2018 በስልጣን እንደመጡ ወደ ስልጣን በመጡ ማግስት ከፈረንሳይ መንግስት ጋር በመነጋገርም ጭምር ስራውን ጀምሮት ነበር እና ኋላ ላይ ከፈረንሳይ መንግስት ጋር የተገባው ስምምነት ተሰርዟል። በቃ ይሄ ነገር አበቃ፣ ጨዋታው ተሰረዘ ሲባል ነበር። ሰውየው አንዱን ሲዘጋበት በአንዱ ነው። በቭላዲሚሮቪች ፑቲን ሀገር በክሬምሊን አለቆች በኩል ተጫውቶ ይዞን ይመጣል። የጸጥታ ተቋማት ግንባታ ሲል ዝም ብሎ አይደለም። አንዳንዱ ያልሞተ ሰው ሞተ ይላል። አብይ አህመድ ሞተ የተባለ ሀገራዊ አጀንዳን ቀስቅሶ አባራውን አራግፎ እንደዚህ ያቆመዋል። ሰሞኑን አንድ የእግር ኳስ ተጫዋች አንድ የእግር ኳስ ደጋፊ ሞቷል ተብሎ ሲቀሰቀሱ አይቷቸዋል አይደል? እነ ጀነራል አሉሽ ልጁ አልሞትኩም ማለት ሞታል ብለናል። ሞታል። ለማንኛውም አጣሩ። እኔና እናንተ ራሱ ሞተል ሊሆን ይችላል። ቶሎ የጀዋርን ፖስት መከታተል አለባችሁ። ሞተል ሊሆን ይችላል። ሞታል ብያለሁ። ሞታል። ቀስ ብለህ ካልሞትክም ቀስ ብለህ ተናገር፣ ትንሽ እናስለቀስብህ እንጂ ምናምን ሊሉት ይችላሉ። ያልሞተውን ሰውዬ ሞተ እኮ ብሎ ልጁ ኧረ እኔ አልሞትኩም ይላል። ወዳጄ ሞታል ብለናል። ሞታል። በነጀዋር ቋንቋ ሞታል ከተባልክ ሞታል። እና እኔ የምፈራው አንዳንዶቻችን የራሳችንን ለቅሶ ከጀዋር ፌስቡክ ላይ እንዳናይ ነው። ሞታል ብለናል። ሞታል ነፍሴ። ምንም ክርክር አንፈልግም እኛ። ከሞትክ ሞትክ ነው። ምንድነው የምትከራከረው? ሞታል ተባልካ እንዴ? ሞታል አልቋል። በቃ እኛ ራሷ ሞተል ሊሆን ስለሚችል ማጣራት ይኖርብናል። እና ይህችን ጨዋታ ይዘን ይህችን የጃን ሜዳውን ፎቅ ጨዋታ ይዘን የአስመራ ሰዎችን የልብ ትርታ ስንመለከት የማይቀርዳ እንደሆነ ያውቁታል። የማይቀር ጨዋታ እንደሆነ ይገባቸዋል። በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጭ አቅርበንሎታል። በ690 ሺህ ብር 10% ቅድመ ክፍያ፣ ቀሪውን ያለምንም የዶላር ንክኪ በ3 ዓመት የሚከፍሉት ከ25% ቅናሽ ጋር እንዲሁም እዛው ፒያሳ አድዋ 00 ፊት ለፊት G+5 የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጋር ሱቆችን የግሉ ያድርጉ። ለበለጠ መረጃና ለቢሮ ቀጠሮ ታች ባለው ስልክ ይደውሉልን። ቴምር ሪል ስቴት። ኢትዮጵያ ያለችበት መንገድ፣ ኢትዮጵያ የተያያዘችው ጎዳና፣ ኢትዮጵያ እየሄደችበት ያለው ርቀት በጣም ሰፊ ነው። ኢትዮጵያን የምታክል ሀገር ዝግትግት አድርገው ላንድ ሎክድ አድርገው እንደው የዘገባው ርዕስ ራሱ ደስ ሲል ላንድ ሎክዷ ሀገር የባህር ኃይል ዋና መስሪያ ቤቷን ሰርታ አጠናቀቀች። ከዛስ እዛው ጋር ራሽያ ይላል። አንዳንዶች የኢሳያስ አፈወርቂ ወዳጅነት ከሩሲያ ጋር በጣም ያለው ወዳጅነት ስላለ ብዙ በኢትዮጵያ በኩል ሩሲያ እንትን አትልም ይላሉ። ቀለም አልዘላችሁም እንዴ እናንተ ሰዎች? እንዴው ተቀለሙ ትንሽ ቢዘላችሁ ምን አለበት? ተቀለሙ ጥቀሱ እንጂ። በጣም አሪፉ ጨዋታ ደግሞ የጃን ሜዳው ግቢ የታሰረው የጃን ሜዳው ፎቅ የተሰራው ከሽሮ ሜዳው መንግስት ብዙ ሳይርቅ ነው።
ባለፈው ሳምንት አይደል የሽሮ ሜዳው ግቢ አምባሳደር የኢትዮጵያን የባህር በር ጥያቄ አሜሪካ ትደግፋለች ያሉን ወንድማችን ማሲንጋ ፍተለው እንግዲህ ቁጭ ብለ ሲያመጣው አንዴም እና አብይ አህመድ አበቃለት ወይስ ጀመረ? ሰሞኑን ጠቅላይ ሚኒስትሩ ሚራክል ነው አሉ ተብሎ በጣም ብዙ ነገር እንትናሉ እና ይማ ሚራክል እኮ ከዚህ በላይ ሚራክል ከየት ታመጣል? ታቡ የነበረን ጉዳይ ቀዶ ነውር ተብሎ የተቀመጠን ጉዳይ ነውር እንዳላይ አይደለ ያሳይቶ ኢትዮጵያ የምትባል ሀገር በልኳ እንደምትቆም በከፍታዋ እንደምትቀጥል ተናግሮ ያላትንም አድርጎ ይዞል መጣ አቆመል ስክትክት አለች ማለት አሁን መጣ ኢትዮጵያ ትፈርሳለች አገዛዝ ይፈርሳል መንግስት ይናዳል እንዳለው ምናምን ብትል ራስን የምትናደው ጠቅላይ ሚኒስትሩ ሚራክል እንዴት ይላል? ከዚህ በላይ ከየትም አይሰፈርም። ባህር ሳያገኝ የባህር ኃይልን የገነባ ባህር ሳይኖር የባህር ኃይል ዩኒፎርም እንዴት ያስለብሳል ሲባል ነበር። ባህር ኃይል በሚመለከት ውሃ የሌላት ምን ልታደርግበት ምናምን ይባላል። ግን ጥንቃቄ ማድረግ ያለብን ወፍ በረር ከ100 ኪሎ ሜትር በታች ለባህር ቅርብ የሆነች ሀገር የባህር ጉዳይ አያገባኝም ካለች ከባህር ላይ የሚያጠቃትን ኃይል እያየች ታልቃለች ማለት ነው። በጣም ነው የሚያስፈልገው ይሄ አቅም ለዛሬም ለነገም ለከነገ ወዲያም ከዛ በኋላ እንኳንኛ በ60 ሜትር ርቀት ላይ ያለን ተውና ከቻይና እኮ መጥተው ቀይ ባህር ብለዋል። ከአሜሪካ መጥተው ቀይ ባህር ብለዋል። ከፈረንሳይ መጥተው ቀይ ባህር ብለዋል። ያስፈልገናል ብለው ለምን? ለንግዳቸው። እኛም ንግዳለን በአቅማችን ንግዳችንን መከላከል ያስፈልጋል። ይሄ ጉዳይ እንደምታስቡት እንግዲህ ብዙ ጊዜ ያሰብንበት ነገር ነው። ዝም ብሎ አሁን የመጣ አይደለም። ግን ባህር ኃይል ሲባል የሚቃወሙ ሰዎች አሉ። እኔ ይገርሙኛል። ዝግጅት እንዴት ይጠላል? ይሄን ተረክ ትንሽ መግራት ያስፈልገናል። ትልቅ ሀገር ነን። አፍሪካ ውስጥ ለምናደርገው ነገር እቺ ታሪክ ጠገብ ሀገር መዳከም አለባት ብሎ የሚያስብ ኃይል ቀላል አይደለም። የኛን አይነት የህዝብ ቁጥር ያለው ወደብ የሌለው ሀገር ዓለም ላይ የለም። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ከዛስ ጭራሽ የባህር ኃይሉን ዋና መስሪያ ቤት ገንብቶ ጨረሰው። የት? ጃን ሜዳ እምን መሃል የካናን ተጦ የሽሮ ሜዳው መንግስት ጎረቤት። ኢሳይያስ የሚፈራው ይሄንን ህንጻ ነው። ኢሳይያስ የሚቦካው ይሄንን ፎቅ ነው። ምክንያቱም ይሄ ፎቅ የሚያዘው መልህቅ የት ይቀመጣል ይባላል። ሰውየው እኮ ባህር ይዞ ላለፉት 30 ምናምን ዓመት ቆይቶ ምናምን እንዲህ አይነት ረቂቅ የሆነ እንዲህ አይነት ከፍ ያለ ነገር አልሰራበትም። እኔ ኢትዮጵያ በሰጥቶ መቀበል በር ከወንድም ህዝቡ ጋር አንድ ላይ ኖራ ምናምን ሁለቱም ሀገራት በጋራ ተጠቃሚነት ቢጠቀሙ ኢማጂን አብይ አህመድ ምን አይነት ፖርቶችን አሰብና ምጽዋ ላይ ከነበሩ መልህቅ መጣያዎች እኮ 2 ፍሬ ምናምን 1 ፍሬ 2 ፍሬ 3 ፍሬ እኮ ያስቀረው ሰውየው እንዳለ ከጥቅም ውጭ አድርጎታል። ወይ ህዝብ ኤርትራ አልተጠቀመበት ወይ ሀገር ኤርትራ አልተጠቀመችበት። ምን ሊያደርገው እንዳሰበ አላውቅም። ይተዝታል መሰለኝ እያየው ጥርሱን እየፋቀ ምናምን እሱ ለመተዘት እኛ ላይ ያዝታል። የቆረጠ ሲመጣ ግን ሀገር በግርማዋ ትቆማለች። ሀገር በግርማዋ ትቆማለች። እና ይሄንን ጨዋታ አብይ አህመድ ካልሆነ ማን ይጫወቷል? ይሄንን ድፍረት አብይ ካልሆነ ማን ይደፍረዋል? ይሄንን ርቀት አብይ ካልሆነ ማን ያራርቀዋል? ከዛስ ያልሞተ ሞተ ባዮች አብይን ይገለብጡታል ለሚል ሙዚቃችሁን ታሰሙኛላችሁ። ኧረ እባካችሁ እንደው ኧረ እባካችሁ። ጠቅላይ ሚኒስትሩ ከሰሞኑ በነበራቸው
እንትን ላይ ያነሱትን ነገር አንስቼላችኋለሁ። ቁጭታቸውን እዛው ጋር ያነሳሁት አንድ ሐሳብ ነበር። ቁጭት ያለበት ሰው የሚሰራው ቁጭቱን ለመቅረፍ ነው። ስሰራ ምኜ ነው የምሰራው ብለዋል። አምኖ የሚሰራ እንደዚህ መሬት የረገጠ ነገር ይሰራል። እንግዲህ መደመር ነው። አለቀ ያላችሁት ጨዋታ ሁሉ አለ። በሶማሊያ በኩልም ጨዋታው አለ፣ በሶማሌላንድ በኩልም ጨዋታው አለ። ጅቡቲ ጋርም አታጣንም። ድንፋታው ረገብ ስለማለቱ ስለማይቀር የዘምባባው ሀገር ሰውዬ ጋርም ላንታጣ እንችላለን። ኢትዮጵያ ታጥራለች። አንዳንድ ሰዎች አብይ አህመድን በኢትዮጵያዊነት ሊከሱት ይሞክራሉ። ኢትዮጵያዊነት በወሬ አይደለም፣ በስራ ነው። ይህንን ደፋር ስራ፣ ይህንን ረቂቅ ስራ፣ ይህንን ከፍ ያለ ስራ ልቡ ኢትዮጵያዊ ያልሆነ ሰው አይሰራው። ልቡ ኢትዮጵያዊ ያለ አይደለ ሰው አይሰራው። ከዛ ደግሞ በጣም በሚገርም ሁኔታ እርግጠኛ ነኝ አሁን ይሄ ባህር ኃይል ዋና መስሪያ ቤት እኔ ገብቻ አይቼው አላውቅም። በጣም በእርግጠኝነት ግን ሄዳችሁ ማየት እድል ቢኖራችሁ በጣም ዘመናዊ ቴክኖሎጂ የተገነባ በኤአይ ርቀት ምናምን ያለበት ዓለም አሁን የደረሰበትን የባህር ኃይል የማደራጃ የቴክኖሎጂን የታጠቀ ሊሆን እንደሚችል እርግጠኛ ሆኜ መናገር ይችላል። ተቋም ግንባታ ላይ ጥንቅቅ አድርጎ እንደሚሰራ ይታወቃል ሰውየው። ዛሬ ተቋም ያፈረሱትን ሰዎች ይዞ መጥቶ ኢትዮጵያን እናድናለን የሚል ንቅናቄ እነዚህ ሰው ላይ ያደርጋል። ኧረ እባክህ የጃን ሜዳው ፎቅ ማን ኢትዮጵያዊ እንደሆነና ማን ኢትዮጵያዊ እንዳላይደለ ይናገራል። እንዳላይደለ ይናገራል። ኦነግ አዲስ አበባ ላይ ዋና መስሪያ ቤቴን ከመንግስት ተቀብያለሁ አለ። ማን ያለው? ኦነግ። እዚህ ጋር እኔን ለምን አልኩ? እናንተው እንግዲህ ድረሱበት። ኦፌኮስ ኢትዮጵያዊ ነን ኢትዮጵያን እናድናለን የሚለው ስብሰባ ላይ ምን ነው ፕሮፌሰር መራራ ሳይመጡ? ምን ነው አልተጋበዙም ይሆን? ፕሮፌሰር መራራ ጉዲናን ምን ነው ሳትጠሯቸው? ወይንስ እምቢ ብለው? ቢሮዬን ከመንግስት ተቀብያለሁ ያለው የዳውድ ኢብሳ ኦነግስ ምን ነው ሳይገኝ ቀረ? ግዙፉ የኦሮሞ ህዝብ እዚህ ውይይት ላይ የተወከለው በዝቄል ገቢሳን አራታስቁኝ። አንዳንድ ነገሮቻችንን ስናይ ፈገግ ብለን እናልፍና ለካ ካሜራ ላይ ነው ያለው። ካሜራው ላይ ይሄ ይወጋል አይወጋም ብለን ነው የምናልፈው። እንደዛ ብለን ነው የምናልፈው። ሌላ የምንለው ነገር አይኖረንም እና ኢትዮጵያን በልኳ የመገንባቱ የተቋማት ዝማኔ ያነሳል። የአፍሪካ ኢንሳይደር ዘገባ ባይዘው ስለ ባህር ኃይሉ ብቻ አያትትም። የራሽያ ግዙፍ የመከላከያ ሰዎች በደብረ ዘይት ተገኝተው የኢትዮጵያን አየር ኃይል የጎበኙበትንና ኢትዮጵያ አየር ኃይል የደረሰበትን ርቀትና ምጥቀትም ያትታል። ሀገር እየተገነባች ነው ሲባል ተራ አሉባልታ አይደለም። ኢትዮጵያ የተሰራች ነው ሲባል ተራ እንትንም አይደለም። ኢትዮጵያ የታጠቀች ነው ሲባልም ተራ ሙቀት ብቻ አይደለም። ባይዘው ዝም ብሎ ለአፍ ብቻ የሚባል ነገር አይደለም። የባህር ኃይል፣ የባህር በር፣ ኢትዮጵያ ከፍታ ምናምን ሲባል እሱ አይደለም። ይህ ለኛ ተአምር ነው። ይህ ሁሉ የተሰራው ደግሞ በዚህ ሁሉ ልፊያ ውስጥ መሆኑ ነገሩን እጅግ ግሩም ያደርገዋል። በቃ አንዳንዴ ግግም ብሎ የመስራት ውጤት ነው ይመስለኝ። እኔ ግግም ብሎ በቃ ጆሮውን ድፍን አድርጎ መስራት። ያብይ ጆሮ በጣም እኔ ወሬ ፕሩፍ ነው ታውቃለህ። አይገባም። ቡሌት ፕሩፍ
አንዳንዶቻችሁ ወሬያችሁ ራሱ በጣም ቡሌት ነውና ቡሌት ፕሩፍ የሆነ ጆሮ ነው ያለው ሰው አይሰማም። ዝም ብሎ ነው የሚሰራው። አንዳንድ እርግጠኝነቱ ያስደነግጣል። አሁን የባህር በር ባህር ኃይል ምናምን ሳይኖረው ባህር ሳይኖረው ኔቪውን ሰርቶ ጨርሷል። በቃ እርግጠኛ ነው። ይሄ ነው የሚያስደነግጣቸው፣ ይሄ ነው የሚያስፈራቸው፣ ይሄ ነው የሚያርበደብዳቸው። በጣም እርግጠኛ ነው። በ2030 ኢትዮጵያ አውሮፕላን ሰርታ ለገበያ ልታቀርብ ትችላለች ይላል። ዝም ብሎ አይደለም የሚለው እኮ ይሰራል። አንዳንድ ሰው ቅዠት ሊመስለው ይችላል። እንደዛ ነው ያሉ ሊቀልዱበት የሚሞክሩት። ያሳካቸውን ሰርቶ የጨረሳቸውን ነገሮች በሙሉ ስታዩት እየቃዠ ነው እንዴ ብለውታል። መጀመሪያ ሲጨርስስ እቺ ምን አላት ይሉታል። በጣም ይገርመኛል። እኔ ብሪክስ አብይ አህመድ ሊገባ ነው ሲባል ይህ ውርደቱን ሊከናነብ ማን ያደርሰዋል? እዛ መግባትማ ከባድ ነው ይባል ነበር። ሲገባስ ብሪክስ ደግሞ ምን ያደርጋል? ምን ይጠቅማል? እንደውም ብሪክስ ከገባ ሀገራችንን በጣም ከባዱ ጥንቅጥ ውስጥ ነው የሚያስገባት። እየየመል ያሉ ማለት የባህር በር የሚል ሐሳብ ሲያነሳ እቺንማ ካልሲሴ ኮረጃት እንትናት አሁን የውስጥ ፖለቲካውን ለማርገብና አጀንዳ ለመጣል ነው፣ የትም አያደርሰውም አሉ። ገፍቶ ሜሞራንደም ኦፍ አንደርስታንዲንግ ሲፈራረም አረዝም ብሎ ነው ማንም አያውቅም ሰውም አሁን እንትን ይለዋል አሉ። እሺ መዘዝ ሊያመጣብን ነው ምናምን ልክ ጦርነት ሊመጣብን ነው ምናምን ያሰቡበትን የሐሰን ሼክ መሐመድን የቪላ ሶማሊያ ፖለቲካዊ ጨዋታ ከኢሳያስ ላይ ምንጭቅ አድርጎ በአባይ ኤርዶዋን ሀገር ሄዶ ከረሲብ ጠይብ ኤርዶዋን ጋር ቁጭ አድርጎ አፈራርሞት አዲስ አበባ ምናምን ሲያመጣው ምን ከሙሴ ቤሄ ጋር የተፈራረመውን ቀዶ ነው አሉት። አሁን ደግሞ የሙሴ ቤውን ሰው የተካው ሰውዬ ላጥ እያለ ሊመጣ ነው። በቃ የኛ ወርቅ ነው ያንተ ጨርቅ ነው፣ የኛ የከበረ ድንጋይ ያንተ ኮብልስቶን ድንጋይ፣ የኛ ሩቅ ነው ያንተ ትንሽ ነው፣ እኛ ከፍ ብለናል አንተ ዝቅ ብለሃል ነው ነገሩ ሁሉ ማለት እና ይሄ ጃን ሜዳው ፎቅ ብዙ ከፍ ያሉ ህልሞቻችንን፣ ብዙ የራቁ መንገዶቻችንን፣ ብዙ የተሰናሰሉ አቅሞቻችንን የሚያሳይ ነው። ስለዚህ ኢሳይያስ የፈራው ህንፃ ዝም ብሎ ህንፃ አይደለም። ኢትዮጵያን የሚያገማሽራትና ከፍ የሚያረጋት የባህርና የባህር በር ደህንነት ቀድሞ የገባቸው ሰዎች አስበው ተዘጋጅተው አውጥተው አውርደው ደምረው ቀንሰው የታጠቁት ግሩም ጥቅም እና ይህችን ጨዋታ የአብይ አህመድ ከፍ ያለች ቅኔ ብለ አድምቀ ጻፋት፣ አድምቀ በደንብ ጻፋት። ያ ቃል አይደለ ከባድ ስለሚሆንብን ማለት ነው። እንደዛ አድርገን ማየት በጣም ሸጋ ነው። ሸጋ ናት የሸጋ ድር ግቢ ቤቷ የሾህ አጥር የተባለላት ኢትዮጵያ ናት መሰለኝ። ግቢ ቤቷን በሾህ አጥር የሚያጥሩ፣ ግቢ ቤቷን ባደገኛ አጥር የሚከልሉ ወንድ የወንድ ተኩል የሆኑ ልጆቿ በዘመናት መካከል ብቅ ብለውላት ከፍ ብላ እየተሰራች ያለችው እኔና እናንተ ሀገር አሁንም መድመቋን አሁንም ከፍ ማለቷን ተያይዛዋለች። ደማቋ ኢትዮጵያ በከፍታ መቀጠሏን ተያይዛዋለች ይል ነበር ትዕግስቱ በቀለ ቢኖር ማለት ነው። እንደዚያ ነው ኢትዮጵያችን እያሸነፈች ከፍ እያለች ትቀጥላለች። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ቼርስ። የነገ ሰው ይበለን። ቸር ቆዩ።